والله የሆነ ዘመን ይመጣል አሉ የሰው ልጆች ልቦና በውስጡ የሚሞት በቀልቢያን ሰውነታቸው ብቻ ህያም የሚሆንበት ነገር ግን ቀልባቸው ደግሞ የሚደርቅበትና ባዶ የሚሆንበት ዘመን والله ይመጣል አሉ ይሄንን አባባላቸውን ዛሬ ወደ ራሳችን ህይወት ለአምጥተን በዚህ አነጋገር ላይ ራሳችንን ማለት ነው ስንመዝነው ሱብሃንአላህ ሁሉም ለራሱ ማለት ነው መልስ መስጠት ይችላል አخራሩቅ አይደለም والله እኔ ያን ምናገረው ሳልጨርስ በዚህ ደቂቃ ውስጥ ልሰናበታችሁ ይችላል ከኛ ማል ከተቀመጠበት ሳይነሳ የሚሰናበት ሊኖር ይችላል ከዚህ ወጥቶ ቤቱ ሳይደርስ والله ነገ ቀብሩ ነው የሚባል ሰው ሊኖር ይችላል ስለዚህ ሙእመን ምን ጊዜም መዘናጋት የለበትም እኛ እኮ አይደለም በኢማናቸው ጣሪያ የደረሱ ሰዎች ስለሙ ሲያስታውሱ መብል ያስጠላቸው ነበር ማጣት ምን ያክል ከባድ እንደሆነ እናት ያጣ ብቻ ነው የሚያውቀው ለምን አላህ Subhanahu Wa Ta'ala ለእናትና ለአባት የተለያየ ፓወር ነው የሰጣቸው ነገር ግን እናት ማጣት ሰብሳቢ ማጣት ነው የሰው ልጅ እናት ስትሞት ይበታተናል እናት ካለሽ ግን ይሰባሰባል ውሃም ብታጠጣ ያላትንም ብታበላ እንደምንም ብላ ልጆቿን ተሰበስባለች አላህ ለእናት የሰጠው ትልቅ የሆነ ስጦታ አለ እና በዚህ አጋጣሚ አላህ እናት የሰጣችሁ እናቶቻችሁ በህይወት ያሉ والله አትዘናጉ ይሄንን ስታጡና ከዚህ ዱንያ ከተሰናበቱ በኋላ ነው ለሁላችንም ማለት ነው የሚገባ አላህ እንግዲህ እዚህ ላለችው እህታችንም ሀገር ቤት ላሉት ልጆቻቸውም ቅርብ ዘመድም ይሁን ሩቅ ላሉ ዘመዶቻቸውም አላህ ጠንካራ ሆነ ሰብር ይስጣቸው እና እخواني ሞት በጣም መካሪ ነው ነገር ግን ሱብሃንአላህ ዛሬ ቀልባችን ከመድረቁ የተነሳ በአካል ሞተው የሸኘናቸውም አሉ ሞቷል ተብሎ የሚነገረንም አለ እየሞቱም ደግሞ በተለያየ ማለት ነው ወሬ ምን ሰማው አለ ነገር ግን ሱብሃንአላህ ይሄንን ሁላ እየሰማን ቀልባችን ማለት ነው ምን ሆናለች ደርቃለች ለዛ ነው ሱፊያን الثوري رحمه الله عليه ምን ይላል ياتي على الناس زمان تموت فيه القلوب وتحيا فيه الابدان የሆነ ዘመን ይመጣል አሉ ይሄንን እንግዲህ ያሉ ሱፊያን الثوري رحمه الله عليه ትልቁ ሰለፍ ትልቁ ማለት ነው አዋቂ والله የሆነ ዘመን ይመጣል አሉ የሰው ልጆች ልቦና በውስጡ የሚሞት በቀልቢያን ሰውነታቸው ብቻ ህያም የሚሆንበት ነገር ግን ቀልባቸው ደግሞ የሚደርቅበትና ባዶ የሚሆንበት ዘመን والله ይመጣል አሉ ይሄንን አባባላቸውን ዛሬ ወደ ራሳችን ህይወት ለአምጥተን በዚህ አነጋገር ላይ ራሳችንን ማለት ነው ስንመዝነው ሱብሃንአላህ ሁሉም ለራሱ ማለት ነው መልስ መስጠት ይችላል اخواني አላቃችን ከአላህ ጋር ያለን እየላላ ሄዷል ለዚህም ነው እየቀበርን ማንመከረው ለዚህም ነው ብዙ ሙስሊሞች እየሞቱ እያየንም ነገ የነሱ እጣ የኔ እጣ ነው ብለንም ተመልሰን ራሳችንን መገጸስ ያቃተን ለምን አሁን ያልኩት የሱፊያን الثوري رحمه الله አባባል
ከምንም በላይ ማለት ነው ለኛ ምክር ነው يأتي على الناس زمان تموت فيه القلوب وتحيا فيه الأبدان الله سبحانه وتعالى በሰውነታቸው ብቻ የሚኖሩ ሳይሆን በቀልቦቻቸውም ከሚኖሩት አላህ ያድርገን والله ደህነት ብሎ ማለት እችን ዱንያ ለቀን ወደ አኺራ በመንሄድበት ቀን ለዛ ነው أبي الدرداء رضي الله عنه من قالوا ألا أخبركم بيوم فقري ስለ ደህነቴ ቀን የጠየቃችሁኝ እንደሆነ የደህነቴን ቀን ልንገራችሁ አሉ يوم أنزل قبري እኔ ደሃ ብዬ የምፈረጀው የደህነቴን ቀን ማወቅ የምትፈልጉ ከሆነ አቡ ደርዳ ደሃ ነው ብላችሁ መመስከር የምትፈልጉ ከሆነ እችን ዱንያ ለቅቄ ቀብር የገባው ቀን ነው አሉ ለምን እዛም ይጠብቀን ሌላ ጉዳይ ነው والله ወደድንም ጠላንም አንድ ቀን ከዚህ ዱንያ መሰናበታችን አይቀርም ወይ እዚህ ሞተን ከሁለቱ ቦታ አንዱ ቦታ እንሸኛለን ወይንም ደግሞ እችን አገለቀን የሆነ ቦታ አላህ በከተበው እንሞታለን መሞቱ አይደለም ችግሩ ኸዋኒ ከሞቱ በኋላ ያለው ጣጣ ነው ቀብር ጠባብ ነች لا يعني ማለ እናት የለ አባት የለ ጓደኛ የለ ዛሬ እዚህ መስጂድ ውስጥ የምታየው እወድሃለሁ ሞትልሃለሁ የሚል ጓደኛ ኬንት ወይንም ደግሞ ከቪንግተን ወይንም ደግሞ ሰማምሽ አድርሶ ከተመለሰ በኋላ ለሁለት ቀን ለሶስት ቀን ከንፈሩን ሊመጥ ይችላል አራትና አምስተኛው ቀን ላይ መዝገብህን ይረሳል ከዛ በኋላ የራሱን ህይወት ይቀጥላል እዛ ግን ያለውን ጣጣ የምትወጣው አንተ ነህ والله የጠበበውን እንዲሰፋ የምታረገው አንተ ነህ ዛሬ ነው መበርታት ያለብን እንሄዳታለን والله ሁላችንም እንሄዳለን ሁላችንም ግን ሱብሃንአላህ በዚህ ዘመን ቀልባችን ደርቋል والله ከአላህ ጋር ያለን አላቃ ማለት ነው ምን ሆኗል በጣም ላልቷል አዛውንት ብቻ የሚሞት አይምሰላችሁ ለዛ ነው ሐሰን አልበስሪ ረህመቱላህ ዐለይሂ ከለታት አንድ ቀን ሽማግሌዎችንና ወጣቶችን ሰብስበው ካበቁ በኋላ ሁሉንም ጎራ ማለት ነው እንደየእድሜያቸው መጠየቋቸው እናንተ በእድሜያችሁ ሄዳችሁ ሆይ አሏቸው ماذا يصنع بالزرع اذا طاب አንድ እርሻ ተዘርቶ ካበቃ በኋላ ካደገ በኋላ ከዛ በኋላ ምንድነው የሚጠብቀው አሏቸው እንግዲህ አንድ ማለት ነው እህል ከታቲያኒ ከተዘራ በኋላ የሚጠብቀው ጊዜውን ጠብቆ ምን ማድረግ ነው መታጨድ ነው አሉ ወደ ወጣቶቹም ዘውረው ስንዲያኒ ብዙ ናቸው ተዘርተው ማለት ነው እድሜያቸው መድረስ ያለበት ቦታ ሳይደርሶ በተለያየ ችግርችን ዱንያ ምን ያረጉ የለቀቁ እሳቸው እያሉ ያሉት ሞት ማለት ነው والله እድሜን ቆጥሮ አይደለም የሚመጣው ስለዚህ ሁሌም ለኔም ለናንተ ማደራ መላችሁ والله በልውሃን ተለይ ሱብሃንአላህ መስጂድ በመንቀመጥበት ሰዓት اخواني ታዚያም ይሁን ከታዚያ ውጪ ጊዜያችሁን ተጠቀሙ ጓደኛችሁ ማለት ነው والله እኔ አንዳንዴ ሱብሃነ ወተዓላ የሚገርመኝ እኔ እየቀራው ነው ለማለት አይደለም ወላ ንዘኪ አላህ አሐደን እስቲ ቁርአን ጓደኛችን ለማድረግ እንሞክር መስጂድ በመንቀመጥበት ሰዓት መቀመጣችን ካልቀረ እዚህ የሚቀመጠው የአላህ ሱብሃነ ወተዓላ ቃል ማለት ነው ጓደኛችን እናደርገው ዘከሪያ የሚባሉ ዓሊም ስማቸውን ባልሳሳት ረህመቱላህ ዐለይሂ እሳቸው ምን አሉ يأتي على الناس زمان والله ማለት ነው በኡመት መሐመድ ላይ የሆነ ዘመን ይመጣል አሉ ምንም የሆነበት ዘመን ነው የሚመጣው እሳቸው የሚመጣው ዘመን ሰዎች ማለት ነው ዒባዳን ትተውት በመሰባሰብ ወሬን ብቻ የሚያበዙበት ዘመን ይመጣል አሉ የአላህ Subhanahu Wa Ta'ala ቁርአን ደግሞ አብዋራ ለብሶት የሚያየው ሰው የሚያጣበት ዘመን ይመጣል አሉ ሱብሃንአላህ እነዚህ ሰዎች ነብይ አይደሉም ወይንም ደግሞ መልእክተኞች አይደሉም ነገር ግን አላህ Subhanahu Wa Ta'ala በኢማናቸው ጠንካራ ከአላህ ጋር ያላቸው አላቃ ጠንካራ ስለነበር አንዳንድ ነገር አላህ ይገልጽላቸዋል
ሰዎች ተሰባስበው ወሬን ብቻ የሚያወሩበት ቁርአን ደግሞ ማለት ነው አቧራ ለብሶ አንስቶት የሚቀራው ማለት ነው አጥቶ የሚቀመጥበት ዘመን ይመጣል አሉ። ስለዚህ ኢኽዋኒ መስጂድ መቀመጣችን ካልቀረ ስንቀመጥ ሌላ ነገር ከማውራት ይልቅ ቁርአንን በመቅራት ማለት አንድ ሐርፍ እኮ ስንት ነው? ነብዩ አለይሂ ሰላም ያለው 10 አጅር ነው አይደል እንዴ? እኔ ለምሳሌ አከል ስራ ወጥቼ የሆነ ሰው ከስራይ በተጨማሪ ቲፕ ሲሰጠኝ እንዴት ነው ደስ የሚለኝ? ደስ አይልም እንዴ? ደስ ይላል እኮ። ቁርአን ደግሞ ተቀርቶ በአንድ ሐርፍ 10 ማለት ነው አጅር የሚገኝበት ከሆነ ለምንድን ነው የምንዘናጋው? ጊዜ እንጠቀም። ይሄ ጊዜ አልፋል። አንድ ቀን የምንቆጭበት ማለት ነው ጊዜ ይመጣል። ለምን والله ابن قيم الجوزي رحمة الله عليه ስለ ወቅት ሲናገሩ ምን ይላሉ? إضاعة الوقت أشد من الموت لأن الموت تقطعك عن الله والدار الآخرة والموت يقطعك عن الدنيا وأهلها. ጊዜን ባልሆነ ነገር ከንቱ በሆነ ነገር ማሳለፍ አሉ ኢብኑ ቀይም አልጀውዚ ረህመቱላህ ዐለይህ ከሞት በላይ የበረታ ነው አሉ። ለምን ሞት አሉ ኢብኑ ቀይም አልጀውዚ ረህመቱላህ ዐለይህ ሲመጣ ከዱንያና በዱንያ ላይ ከሚኖሩ ሰዎችን የሚያቋርጥ ቆርጦ የሚወስድ ነገር ግን ጊዜ ማለት ነው በአግባብ አለመጠቀምና ጊዜን በከንቱ ማሳለፍ ደግሞ ከአላህና ለመጨረሻው ቀን ከመዘጋጀት ምን ያረጋል? ይቆርጣል። ስለዚህ ኹዋኒ ብለሆኖ መስጂድ በመተቀመጡበት ሰዓት ተሰባስበን ማለት ነው መሳቅ፣ ማውራት፣ ማፌዝ ያምናወራ ምን እንደሆነ ሁላችንም እናውቀዋለን። ያ ረይት ስለ አኺራ ቢሆን ያ ረይት ስለ ቁርአን ቢሆን ያ ረይት ስለ ነብዩ አለይሂ ሰላቱ ወሰላም ሐዲስ ቢሆን ያ ረይት ስለ ሞቱት ሰዎች ባልና አንስተን ራሳችንን መምከር ያድርገን እንደዛ አይነት ወሬ ብናወራ ያ ረይት والله لكن ስንሰባሰብ ሁላችንም እንደምናወራ ሁላችንም እናውቀዋለን። ከሰሰን እኔኛ ናያ አሁን ደግሞ ክሱን ጀመራት ትበሉኝ አህዋላችን ስለሆነ ነው። والله መስጂድ ስንቀመጥ ማለት አህዋላችን ስለሆነ ለምንድን ነው ቁርአን መቅራት የሚከብደኝ? መስጂድ ስቀመጥ ማለት ነው ቁርአን መቅራት ከብዶኝ ወሬ ከቀለለኝ ቀልቤ ማለት ነው ችግር አለባት ማለት ነው እንጂ ሙእመን والله ከቁርአን አይጠግብም። ለዛ ነው ዑስማን ኢብኑ አፋን ረዲየላሁ ዐንሁ ምን አሉ? لو طهرت قلوبنا لما شبعنا من كلام الله ቀልባችን አላህ Subhanahu Wa Ta'ala በሚፈልገው መልኩ የጠራችና የተስተካከለች አላህ የፈለጋት ቀልብ ብትሆን ኖሮ የአላህን ቁርአን ከመቅራትና በአላህ Subhanahu Wa Ta'ala ቁርአን ከመስራት አንጠግብም ነበር አሉ። አላህ ቁርአን አይጠገብም። ሌላ ዓለም ነው ይዞክ የሚሄደው ካወቅከው፣ ኢማም አድርገህ ከተከተልከው፣ ጓደኛ አድርገህ ከያዝከው والله ሌላ ዓለም ነው ይዞክ የሚሄደው። ስለዚህ ኹዋኒ አኺራ ሩቅ አይደለም። والله እኔ ያን የምናገረው ሳልጨርስ በዚህ ደቂቃ ውስጥ ልሰናበታችሁ ይችላል። ከኛ ማል ከተቀመጠበት ሳይነሳ የሚሰናበት ሊኖር ይችላል። ከዚህ ወጥቶ ቤቱ ሳይደርስ والله ነገ ቀብሩ ነው የሚባል ሰው ሊኖር ይችላል። ስለዚህ ሙእመን ምን ጊዜም መዘናጋት የለበትም። እኛ እኮ አይደለም በኢማናቸው ጣሪያ የደረሱ ሰዎች ስለሞት ሲያስታውሱ መብል ያስጠላቸው ነበር። ለዛም ነው ኢብራሂም ተይሚ ረህመቱላሂ ዐለይሂ قطع عني شيئان لذة الدنيا ሁለት ነገር የዱንያን ጥፍጥና ማለት ነው ከኔ ቆርጧል ይላሉ። ذكر الموت والوقوف بين يدي الله ሞትን ማስታወስና ነገሞቼ የሁሉ ነገር ፈጣሪ የሆነው አላህ ዘንድ ሂሳብ በመተሳሰብበት እሱ ዘንድ ቆሜ ማለት ነው አላህ በሚጠይቀኝ ያንን ሳስታውስ ሁሉ ነገር እንጠላለሁ፣ ሁሉ ነገር ማለት ነው ጣፋጭም ይመረኛል አሉ።
ይሄ ህያ ቀልብ ስላላቸው ነው ኸዋኒ والله በጣም አስቸጋሪና የከፋ ዘመን ውስጥ ነው እየሩን ያለን የሰው ልጅ ኢማን በየጊዜው ያኒ እየቀነሰ የሚሄድበት ከአላህ ጋር ያለው አላቃ ማለት ነው በየጊዜው እየላላ የሚሄድበት እምናየው እምንሰማው አብረን ያኒ የምንኖርበት ሙጅተማዕ ሁሉ ነገሩ ማለት ነው ኢማን የሚበላ እንጂ ኢማን የሚጨርስ አይደለም ስለዚህ ብርታቱ ደግሞ ከኛ መምጣት አለበት እኛ መፍጨርጨር አለበት والله አንድ ሰው አንተ ቁርአን እኔ ሱብሃንአላህ እስቲ እንደው ለኔም ለናንተ መስጂድ ስንመጣ ብቻ ጓደኛና እኔ ስትመጡ አትጫወቱ ማውራት ክልክል ነው حرام ነው ያኒ ሱብሃንአላህ ሰላማዊ ማለት የሆነ ነገር መለዋወጥ ክልክል ነው ማለት አይደለም ግን ስንገባ ኢሻማ ከመግሪብ እስከ ኢሻ ቁጭ ብለን ማውራት ሳይሆን ይሄ አላህ ቤት ውስጥ ከተቀመጥ ከመቀመጥ ካልቀረ እስቲ ቁርአን ልቅራ በአንድ ማለና حرف 10 አጅር አገኛለሁ ብለን ራሳችንን ለነገ ራሳችንን እናዘጋጅ والله ሁላችንም ሐጅና ወይ ኖረን ማለት ነው እዚህ ሀገር ከኖር ከሁለት አንዱ ቦታ መሄዳችን አይቀር ብዙ ሰዎች ሸኝተናል ያሉበትን አህዋል አንድ አላህ ብቻ ነው የሚያውቅ እነሱም የሚመኙት ዛሬ والله ቀብር የገቡ ሰዎችን አላህ ማለት ነው አንድ ድል ቢሰጣቸው ተመልሶ መስራት የሚፈልጉት እዚህ ዱንያ ላይ ማለት ነው ሲያሹፉበት የነበረው የኢባዳዎችን ጊዜ ነው ስለዚህ አላህ እንደው ወደ ራሳቸው ተመልሶ ራሳቸውን አግኝተው ለነገው ራሳቸውን ከሚያዘጋጁ ሰዎች አላህ Subhanahu Wa Ta'ala ያድርገን አላህ የሞቱትን ሁሉ አላህ ይታረቃቸው ታመሙትን ሁሉ አላህ ይፈውሳቸው الله ما لنا وندموቻችን فلسطين الله ينصراቸው اللهم كن لهم عونا ونصيرا اللهم داوي جرحاهم وتقبل شهداءهم واطعم جائعهم اللهم انصرهم على اعدائك واعدائهم اللهم كن لهم عونا ونصيرا اللهم كن لهم عونا ونصيرا اللهم اطعمهم اللهم اطعمهم اللهم اطعمهم اللهم اطعمهم اللهم داوي جرحاهم وتقبل شهداءهم وارحم موتاهم والله ሌላ ነገር ምናረግላቸው እንኳን ባይኖር በዱዓ እንርሳቸው ዛሬኛ እንበላለን እንጠጣለን ሰላም የሆነ ህይወት እንኖራለን والله እናትና አባታቸው ያኒ ዘመድ አጥተው የገዛ ልጆች ዛሬ ራስ ራያኒ ትንሿ ልጅ እህቷን አዝላ ወንድም እህትን አዝሎ ማለት ነው ጥያቄ ያለላቸው ሆነው ገዛ ከተማው ሲዞሩ ታያቸዋላችሁ እኛ ዛሬ አልহামዱሊላህ እንበላለን እንጠጣለን በመኪና እንጓዛለን ሰላም ቢሆነ ቤት ማለት ነው እንኖራለን